ሰው ሲኖር ግን ሁልጊዜ እቅፍ ውስጥ ነው ያላችሁት። የሆነ ይፊል የተለየ ክብርና የተለየ ፍቅር የተለየ መመቸት ነው የሚሰማችሁና መልካም ሰዎች የህይወት ጌጥ ናቸው። አዲስ ጓደኛችን ባለቤቴ መንገድ ላይ አንድ ስደተኛ አበሻ አገኙና እቤት ይዘውት መጡ። እኔ ነው መጡ፣ አስገቡት እቤት። ልጆች አሉን። ገባ። ልክ እንደገባ ምግብ ንስተ ዋንስ ሲል አይ ሽንት ቤት አለ። ሽንት ቤት ገባ። 10 ደቂቃ ቆየ። 20 ደቂቃ አንዳንድ ጊዜ ያሉ በህይወት ውስጥ ቃላቶች ያሉትን እውነታዎች መግለጽ የሚያቅትባቸው የተጠራንበት ቦታ ሁሉ የምንሄድ ከሆነ ደግሞ እንደዚህን የመሳሰሉ 2 መጽሐፎች ደግሞ ጽፈን ለሰዎች በረከት ልናቀርብ አንችልም። ብዙ ያስተምራል። እንደኔ አይነት ሰው ስደት ከቤት ቀጥታ ወደ ስደት ለመጣ ሰው ምን ያህል ከባድ እንደሆነ ብዙ ነገር ተመሬበታለሁ። የሰው ደግነት፣ የሰው ክፋት ሁሉንም ነገር ያጠቃለለ ስለሆነ እውነት ፍልስፍና አለው። በተለይ በቀጥታ የመጣን ሰዎች በባህር ጉዞ አናውቀው። እንደ ሰው መልካም ነገር የለም። ሰዎችን ማክበር አለብን፣ መውደድ አለብን። እግዚአብሔር ጥሩ ሰው ሲያጋጥመን ደግሞ ቶሎ መውሰድ አለብን። ምክንያቱም ጥሩ ሰዎች በህይወት ውስጥ አንድ ጊዜ ብቻ ነው የሚገኙት። እንደ ድልና እንደ አጋጣሚ ማለት ነው። እንደ አጋጣሚ ካጣናቸው ላናገኛቸው እንችላለን። ምክንያቱም ጥቂት ናቸው፣ በዛ ላይ ፈላጊያቸው ብዙ ነው። ድርሰቱ ላይ ያሉ የተጠቀሱ ሀገሮች፣ ሰፈሮች ኖሬባቸዋለሁ ማለት ነው። ካሌ እዚህ ሀገር ስትኖር ስለ ካሌ የማይሰማ ሰው የለም፣ የማያዳምጥ እንዳለ። አሁን እዚህ ስንኖር ብዙ ጊዜ በሊቢያ ስለመጡ ልጆችም ብዙ ሰዎች እንዲቀርበው የሚያወሩኛልና ያንን ታሪክ ሰማለሁ፣ በጣም አዝናለሁ፣ አለቅሳለሁ፣ ምን እላለሁ በሚነግሩኝ ታሪኮች። የተለያየሁት እስቲ ጓደኛችሁ ጋር አብራችሁ ወጣችሁ፣ ጓደኛችሁ መንገድ ላይ ቀብራችሁ እናንተ እዚህ ከደረሳችሁ በኋላ ህይወት ይሆናል። ደራሲ መርድ እስጢፋኖስ ወንድሙ ከሱዳን ሱቁል ዴም እስከ ሊቢያ ትሪፖሊ፣ ከሊቢያ ትሪፖሊ እስከ ሜዲትራኒያን ባህር ጠርዝ፣ ከሜዲትራኒያን የወዲኛው ጠርዝ እስከ ወዲያኛው የጣሊያን ጠርፍ ድረስ ያለውን የስደት መንገድ ጋዜጠኛውና ደራሲ መርድ እስጢፋኖስ በመጀመሪያ መጽሐፉ በሎዛ ዘጸአት ተርኮልናል። በሞትና በሽረት መሃል የተካሄደ የስደት ጉዞ ታሪክ ሲሆን ምናልባት የ21ኛው ክፍለ ዘመን ዳግማዊ ኤክሶዶስ ተብሎ በዓለም ታሪክ ውስጥ ሊመዘገብ የሚገባው የሰው ልጆች የፈተና ጉዞ ነው። ይህን ያላነበበ ከህይወት መጽሐፍ ውስጥ አንድ ገጽ ጎድሎበታል። ካላነበቡት ፈልገው ያንብቡት። ይህ የሎዛ ድርሳናት አውሮፓ ገብተው ከላምፔዱሳ ጣሊያን እስከ ፈረንሳይ ካሌ ጫካ ድረስ ያሉትን ታላላቅ የአውሮፓ ከተማዎችን ያስሳል። የተሻለ ህይወት ለማግኘት የሚሄዱበት ርቀት፣ የሚያስቡት ጥልቀት፣ የሚፈጥሩት ብልሃት ያስገርማል። የመጽሐፍ ምርቃት የሎዛ ድርሳናት ከመርድ እስጢፋኖስ ወንድሙ በፓሪስ በእናት ሬስቶራንት። በሚል ፕሮግራም ላይ ተገናኝተናል። እሱም የወንድማችን የመርድ እስጢፋኖስ ወንድሙ የደራሲ የጋዜጠኛ እንደገና ደግሞ የዲሞክራሲ ታጋይ በማዕከላችን ተገኝቶ መጽሐፉን ለማስመረቅ ስለበቃ ደስታችንን እንድንገልጽለት ወዳጆቹና ጓደኞቹ ተገኝተናል። እንግዲህ መጽሐፉ ርዕስ የሎዛ ድርሳናት ከላምፔዱሳ እስከ ካሌ የተሰኘ መጽሐፍ ነው። ምናልባት ርዕሱን ለማብራራት ያህል ሎዛ የሰው ስም ነው፣ የሴት ስም ነው፣ በሀገራችን የታወቀ እና መጽሐፉ ውስጥም ሎዛ ማርያም የምትባል አስደናቂና ግሩም የሆነች ገጸ ባህሪ ያለች የእሷን ስም ወስዶ ነው። ርዕሱ 2 ቃላቶችን ነው ያጣመረው። ድርሳናት የሚባለው ድርሳናት ድርሰት ከሚለው ቃል የወጣ ነው። ድርሰት ነጠላ ሲሆን ድርሳናት ደግሞ ብዙ ሲሆን ነው። ያ ማለት ደግሞ መጽሐፉ ውስጥ የተለያዩ ታሪኮች አንድ ላይ ድርሳናት ሆነው የተካተቱበት ውብ እጅግ በስነ ጽሁፍ አኳያ የተዋጣበት መጽሐፍ ነው። 517 ገጽ የሆነ መጽሐፍ ነው። ቀላል መጽሐፍ አይደለም። ለምሳሌ እንደ ዘመኑ 517 ገጽ ማንበብ ይከብዳል ልትሉ ትችላላችሁ፣ ግን አጻጻፉ ግሩም ነው። እንደውም አንድ በማዕከላችን ያለ ሰው ሲያነበው
517 ገጽ መሆኑን አልታወቀኝም ነው ያለው። ምክንያቱም በአጫጭር ርዕሶች ስለተቀነጨቡ ልክ ቲክቶክ እንደምናየው እንደ ዘመኑ በፈጣን ነው የምንጨርሱ። አትፍሩት። በእውነት እንደዛ ነው የተሰማኝ ስሜት በማለበት ጊዜ። የታተመው አዲስ አበባ ነው። በቅርቡ ሰኔ 2017 ደግሞ ስለመጽሐፉ አንዳንድ ጥያቄዎችን አንዳንድ የተሰማን ስሜት ያገኝባችሁ በማዕከላችን አላችሁ። እድሉን ለመርዕድ እንሰጥና እሱ ይገልጽልናል። አሁን መርዕድ እንኳን ደህና መጣችሁ ይላችኋል። ለእሱ አስተላልፋለሁ። አመሰግናለሁ። አመሰግናለሁ። ሁላችሁም እዚህ የመጣችሁ ምለው ነው ያጣሁት። አንዳንዴ ቃላቶች ያጥሩኛል ምናምን የሚባሉ ገለጻዎች አሉ እና እውነትም አንዳንድ ጊዜ ያሉ በህይወት ውስጥ ቃላቶች ያሉትን እውነታዎች መግለጽ የሚያቅትባቸው እና እንደዛ አይነት አጋጣሚዎች ሲሆኑ ደግሞ ይሄ ማለት ነው አሁን ዛሬ ማየው ማለት ነውና ይሄን ያህል ሰው አካባቢ እንዳለ አላውቅም ነበርና በጣም ተነክቻለሁ። በጣም አመሰግናለሁ ሁላችሁም። የኔ ሂሮ ናችሁ ማለት ነው። በቃ ይሄን ነው ልል የምችለው። የኔ ጀግኖች ናችሁና ሁልጊዜ በህይወት ውስጥ የሚሰማኝ ነገር አለ። አንዳችን ለሌላችን ህይወት መስጠት እንችላለንና መልካም ሰዎች አሉ በዚህ ምድር ላይ አሁንም እና እንደ ዲኖ እንደ ብሌን የመሳሰሉ ሰዎችን ያስነሳላል እግዚአብሔር። አንዳንድ ቦታ ላይ ብዙ ማመሰግናችሁ ናችሁ ሁላችሁም ያላችሁት ይነቃችሁ። በህይወቴ ውስጥ እዚህ ሀገር ከመጣሁ በጊዜ ጀምሮ በሁሉም ከፍታና ዝቅታ ውስጥ አብረኝ የነበርክ ሰው ነህ። በጣም አመሰግናለሁ። ሌሎቻችሁም እንደዚሁ እድለኛ ነኝ ነው የምለው። ማመስገን ብቻ አይበቃም። ታዴ ያው መጽሐፍ ታትሟል፣ እንግዲህ አንብበዋል። እንግዲህ አስተያየትን መስማት ፈልጋለሁ፣ እጠብቃለሁ። ሁላችሁም እንኳን ደህና መጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ያው እንግዲህ እንደተለመደው ፓሪስ ስፔሻሊ እኛ አካባቢ ያለ ሰው ምናልባት የተደበቁ ሰዎች አንባቢዎች ሊኖሩ ይችላሉ። አጋጣሚ ግን እኛ አካባቢ ያለ ሰው ግን በጣም ጥቂት ሰው መጽሐፍ የሚያነበው። ግን ያው ቅድም ዲኖ እንዳለው የግድ አንባቢዎች መሆን የለብንም እና የዚህ የምንኖርበት አገር ውስብስብ የሆነ የላይፍ አኗኗራችን ይታወቃል እና በዚህ ሁሉ ላይፍ ውስጥ ግን አንድ አይደለም ሁለት መጽሐፍ አሳትሞ ለገበያ ማቅረብ ቀላል አይደለም። በዚህ ውጣ ውረድ ውስጥና ስላነበብን ብቻ ሳይሆን የእሱን ጥንካሬው ብርታቱን፣ ምክንያቱም መርዕድ በዚህ መጽሐፍ ብቻ አይደለም ማሳትሞ የሚተዳደረው። እንደ ማንኛውም እዚህ እንደምንኖር ሰዎች ሌላ ስራ አለው፣ ሌላ መተዳደሪያ አለው፣ የራሱ ላይፍ አለው፣ ቤተሰብ አለ። በዚህ ሁሉ ውጣ ውረድ ውስጥ ግን እነዚህን የመሳሰሉ ሁለት መጽሐፍ በረከቶች ሰጥቶናል እና ባናነብም ባንገዛም አንባቢን ባንሆንም የሚሰራን ሰው ማበረታታት ግን ባህላችን መሆን ያለበት ነገርና መለመድ ያለበት ነገር ነው እና እኛም እንዲህ አይነት መጽሐፎች ሲወጡ መጀመሪያችንም አይደለም የመረጥን፣ ሁለተኛ ጊዜ ነው ስናስመርቅለን። ዛሬ ግን እድለኛ ሆነን ደግሞ በመሀላችን ተገኝቷል። እርግጥ ነው መርዕድ ብዙ ጊዜ ሰው አያውቀውም፣ አይወጣም፣ ከሰው ጋር እንትን አይልም፣ የጤና ሁኔታም አለ። ከዛም በተጨማሪም ደግሞ የተጠራንበት ቦታ ሁሉ የምንሄድ ከሆነ ደግሞ እንደዚህን የመሳሰሉ ሁለት መጽሐፎች ደግሞ ጽፈን ለሰዎች በረከት ልናቀርብ አንችልም። ስለዚህ አለመገኘቱን ልንቀየመው ወይም ደግሞ ልናዝንበት አይገባም። ምክንያቱም
ይኸው ለእኛ የሚጠቅሙንን ነገሮች የምንማርበትን ነገሩን ሰጥቶናልና መርድዬ የእውነት ወንድሜ ስፔሻሊ እኔ እዚህ ሀገር ከመጣሁ ጊዜ አንስቶ በእያንዳንዱ እርምጃዬ ላይ በእያንዳንዱ ቦታ ላይ በህይወቴ የማማክረው በከፋይ ጊዜ ብርታት የሚሰጠኝ አንዳንዴ ደግሞ እንደዚህ በስነ ጽሁፍ ላይ ስታወራ ስፔሻሊ ከሙያ ቅርብ የሆኑ ሰዎች ጋር ስታወሩ የሚሰማችሁ የራሳችሁ ነገር አለ አይደል? ጓደኞች አሉኛው ግን ስፔሻሊ ደግሞ በሙያህ ላይ ደግሞ የሚረዳ ሰው ማግኘት ደግሞ ቀላል ነገር አይደለምና እኔ በጣም እድለኛ ነኝ መርድ ያጠገቤ ስላለ ደስ ብሎኛል። ዛሬ ደግሞ ያሰብከውን የተመኘኸውን ሁለተኛውን መጽሐፍን አሳትመህ በማቅረብህ እጅግ በጣም ደስ ብሎናል። ነገም እንደሚቀጥል ተስፋ እናደርጋለን። በመሀከላችንም ስለተገኘ እጅግ አድርገን እናመሰግናለን። እንወድሃለን መርድዬ። ያው ከዚህ በኋላ ያልገባችሁ ሰዎች ትኖራላችሁ። አስተያየትም ጥያቄም ምንም ሊኖራችሁ ይችላል። ወደዛ ከመሄዳችን በፊት ግን እንደተለመደው የባህላችንን እናት ሬስቶራንት ያዘጋጀለትን ዳቦ አብረን ቆርሰን ያንን ዳቦ እየተቃደስን የመርድን ያላችሁን ጥያቄም አስተያየትም ምንም አብረን እንካፈላለን ማለት ነው። ሁላችሁም ጊዜያችሁን መስዋዕት አድርጋችሁ ይህንን ፕሮግራም መገኘት አለብኝ ፕሮግራሙ ላይ መሳተፍ አለብን ብላችሁ ስለመጣችሁ በመርድ ስም እንዲሁም በዚህ ባዘጋጀው ዲኖ እናት ሬስቶራንት በሱ ስም የከበረ ሰላምታዬን ለእናንተም ክብሬን አቀርባለሁኝ። እናት ሬስቶራንትም ብዙ ጊዜ ምንም አይነት ስራ በምንሰራበት ጊዜ ቤታቸው ክፍት አድርገው ስለሚሰጡን እጅግ በጣም አድርገን እናንተንም እናመሰግናለን። አብረን እንቆያለን። መልካም ቆይታ። ጋሽ መርድ እንኳን ደስ አለህ። በጣም አመሰግናለሁ። ጋሽ መርድ ከማወቅ መጀመሪያ ማውቀው የመጀመሪያ መጽሐፍ ነው ዲኖ በዛ ዘጻት እንዳጋጣሚ ቢራት በልተን አንብበዋለሁና በቀልድ ጀምሬው እንደጨረሱት ለጋሽ መርድን ስልክ ስጠኝ ብዬ ደወልኩኝ። ሁለተኛው መጽሐፍን ሲጽፍ ከዛ በኋላ ከጋሽ መርድ ጋር ተቀራረበ። ሲጽፍም በደንብ አውቃለሁ ምን ያህል መስዋዕት እንደከፈለ የሄደበትን መንገድ በጣም ተወረዱን በጣም አውቀው ነበር። ኢትዮጵያ ሄዱ ሲደውልለት ነበር። የሚገርም ነው። መጽሐፉን ያነበብኩት እዚህ ሳመር ላይ ነው እረፍት ላይ ሆኜ እንዳጋጣሚ ሳልጀምር ሳልቀንስ አንድ ሳምንት ነው የፈጀብኝ። ጥሩ አንባቢ አይደለሁም ያን ያህል ግን ጋሽ መርድ አጻጻፉ እጅግ በጣም ግን የመጀመሪያውን እንኳን መጽሐፍ ባታነቡ ራሱን ችሎ የሚነበብ ነው። በእርግጥ የመጀመሪያውን ታሪኩን የምታውቁት አሁን በኦዲዮም ብሌን ስለለቀቀችው ይያዛል። ግን ብቻውንም ራሱን ችሎ የሚነበብ ነው። ኢቭን የራሱ ቻፕተር ራሱን ችሎ የሚነበብ ነው። አይ ቲንክ አንድ ሰው ጥሩ አስተማሪ ለምሳሌ ሁሉም ትምህርት ሲወስድ አንድ አይነት ትምህርት ነው የሚማረው። ጥሩ አስተማሪ የሚለየው በደንብ መግለጽ ችሎታውና ለሰው ማስተላለፍ ነው። በጽሁፍ ደግሞ ጋሽ መርድ ይገርም ያጻጻፍ ዘይቤን ያለው የማይሰለች አንድ ሁለት ቻፕተር ከጀመራችሁ ስታቆሙት አትችሉ። በጣም ቆንጆ አድርጎ ነው የጻፈው። በጣም እናመሰግናለን። ለመጽሐፉ አስተያየት ወይ መስጠት ምናምን እኔ ሙያም አይደለም ማተሙን ጽፎለታል ያለው ሙላቱ ጋሻ ያለው ሙላቱ ማተም ነው በቂ ነው። ግን መጽሐፉን እጅግ በጣም አበረታታችኋለሁ ለማንበብ። በጣም ቆንጆ መጽሐፍ ነው። ጋሽ መርድ አሁንም በጣም እናመሰግናለን። አመሰግናለሁ በጣም እናመሰግናለን። ታዲ በጣም የእውነት ለኪነ ጥበብ በጣም ቅርብ የሆነ ሰው ነው። በጣም በብዙ አጋጣሚዎች አይቼዋለሁኝ። የመርድን የመጀመሪያ መጽሐፍን ሲመረቅ ነበረ መጽሐፍን በመግዛት ምን በማለትም አሁንም ሁለተኛውን ገዝቶ አንብቦ የራሱን አስተያየት ቀድሞ ለመርድን እንዳደረሰ ማውቃለሁ። አሁንም ጊዜህን መስዋዕት አድርገን መተደሙ ለእሱ አድናቆትን ለመግለጽ ከመምጣትን እጅግ በጣም አድርገን እናመሰግናለን። በቅድሚያ መግለጽ የምፈልገው ፍቅሬን ነው። በጣም እወድሃለሁ። ሁልጊዜ በህይወቴ ስላለ ለሚያስቸግሩ ነገሮች ሁሉ ከፊት እየቀደምክ መንገዴን ስለጠረክልኝ አመሰግናለሁ። በጣም ብዙ ማውራት አልችልም ኢሞሽናል ስለመሆን። አንዳንዴ አንተ በህይወቴ ባትኖር እዚህም ከዚያ በቀጥሎ እዚህ ደርሳለሁ ብዬ አላስብም እና በጣም እወድሃለሁ። አመሰግናለሁ ስለሁሉ እና ጤናህን እግዚአብሔር እንዲጨምርልህ ሁልጊዜ ደስተኛ እንድትሆን በህይወቴ አንተን ሳስብ ሁልጊዜ በከፋኝ ጊዜ እንኳን አንተን ሳስብ ሁልጊዜ እጽናናለሁ። እንባዬ እንኳን ቢመጣ አንተን ሳስብ ብቻ
ብርታቴ ይመጣልና በጣም አመሰግናለሁ። ወድሃለሁ። ወደ መጽሐፉ ስመጣ ደግሞ ሁለቱንም መጽሐፍ አንብቤያቸዋለሁ። የመጀመሪያውንም ሁለተኛውንም። ብዙ ያስተምራል። እንደኔ አይነት ሰው ስደት ከቤት ቀጥታ ወደ ስደት ለመጣ ሰው ምን ያህል ከባድ እንደሆነ ያየሁበት መጽሐፍ ነው። ሰዎች እንዴት አይነት ሰዎች ስደት ላይ ሊገጥሙ እንደሚችል የሚያስተምር መጽሐፍ ነው። ብዙ ነገሮችን የዳሰስክበት መጽሐፍ ነው እና አስተያየት ለመስጠት እንኳን በቂ አይደለሁም፣ ግን በጣም የተማርኩበት ብዙ ያነጸኝ መጽሐፍ ነው። ይህን መጽሐፍ ስትጽፍ በህይወትህ ምን ያህል ውጣ ወረድ እንዳለ፣ የጤና ችግር እንዳለ እኔ ቅርብ ሆኜ ስለማቅ ይህንን አቅም የሰጠህን እግዚአብሔር በጣም እጅግ አድርጌ አመሰግነዋለሁ። በእውነት ክፉ አይንካህ። አንተን የሚያይ ጠላት ሁሉ እግዚአብሔር ይበቀለው። እኔ ምንም ነገር ማለት አልችልም እና ጥሩ መጽሐፍ ስለሰጠህን እናመሰግናለን። ሁሉም ቤተሰብ ደግሞ ይወድሃል። አንተ በኛ ህይወት ውስጥ ስላለ ሁላችንም ደስተኞች ነን። አንተ የቤታችን አባወራ ነህና እንወዳለን። አመሰግናለሁ። እኔ እንኳን ያነበብኩት የመጀመሪያው መጽሐፍ ነበርና እንደተባለው በጣም ጊዜ እያጠረኝ ባቡር ውስጥ እና እስከ ሌሊቱ 8 ሰዓት እየተቀመጥኩ፣ ምክንያቱም አይዲያዎቹ በጣም እየተንጠለጠሉ ናቸው እና እስኪ የኛውን አይዲያ ብጨርሰው ብዬ የማመሽበት ጊዜ ነበረ። ግን ያን ሳልጨርስ እንደና ደግሞ ሰዓት ሄድብኛል። ብዙውን ጊዜ በቃ በባቡር ውስጥ ነው ሳነብ እንትን ያሉት አጠቃላይ ነገሮችን ማለት ጠቅላላ ነገሮችን ነው የምናገኝበት። የሃይማኖታዊ ባል የጉዞውን ፖለቲካዊ ነገሮችን እንደና ደግሞ እንደ ህብረተሰብ ጥቃቅን ብለን የምናስባቸው ግን ብዙ የሚያስተምሩ ነገሮችን እዛ ውስጥ የተለያዩ ሀሳቦችን የተዳሰሰበት ሁኔታ የነበረው እና በጣም ልጀው በቃ የተንጠለጠለ ሁኔታ ነው። ከአንድም 2 ጊዜ ነው ያነበብኩት። በጣም ወድጀዋለሁ። በጣም የሚገርም የአጻፍ ስልት ነው እና ደግሞ የእውነተኛ ታሪክ ላይ መመርኮዙ ያለውን እውነታ በጽሁፍ መልኩ እንድናየው ወይም ደግሞ አብረን እንድንጓዝ አድርጎናል እና ጋሽ መረድን በጣም ላመሰግን ወዳለው። እንዲሁም ላገኘው በጣም ጓጓ ነበረ። ምስ ነው የምናየው እንዴት ነው የምናገኘው እያልኩ ነበርና አሁን እንደሚገኝ ስላወቅ ነው ዛሬ የመጣሁት። አይሆፕ ሁለተኛው መጽሐፍ ከዛ ተጨማሪ ነገሮችን ይዞ እንደሚቀርብ ተስፋ አደርጋለሁ። በጣም እናመሰግናለን ነው የምለው። ቴንኪዩ። የመረድ መጽሐፍ እውነት አስተያየት የሚሰጠው አይደለም፣ ግን ያዋና ብግል ለመለስ ያቃኝ የመጀመሪያ መጽሐፉን ላሻፔን ነበር አግኝቼ የገዛሁት። ከዛ ሳነበው ይሄ ጻፊ የት ነው ብዬ የሆነ ሰው ስጠይቅ እዚህ ሱቅ ይዞ ይመጣል። በዛ ተዋወቀን። ሁለተኛውን ሳነብ ደግሞ አንደኛውን ስላነበብኩኝ ሁለተኛ የበለጠ አጓጓኝ። ሁሉንም ያ መጽሐፍ ይዘቱ ሁሉንም ያለ የኛ የህይወት በየዕለቱ የምናደርገው ውሏችን፣ አዳራችን ሁሉንም ነገር ያጠቃለለ ስለሆነ በጣም ደስ ብሎኝ ነው ያነበብኩት። ደግሞ ብዙ ነገር ተምሬበታለሁ። የሰው ደግነት፣ የሰው ክፋት ሁሉንም ነገር ያጠቃለለ ስለሆነ እውነት ፍልስፍና አለው። እሷ እንዳለችው ፖለቲካ አለው፣ ማህበራዊ ኑሮ አለው። በስደት ደግሞ ሰው ሲሰደድ ማለቂያ እንደሌለው በሁለተኛው መጽሐፍ የተረዳሁት ነገር ስደትም ተመቶ እንደገና ሌላ ስደት እንደሚካሄድ ለማጠቃለል ያክል በጣም አመሰግናለሁ። እግዚአብሔር ይባርክ፣ እጅ የተባረከ ይሁን። ሶስተኛውንም ደግሞ ጠብቃለሁ። እግዚአብሔር ይስጥልኝ። መጀመሪያ አመሰግናለሁ። ስላወቅኩ ደስ ብሎኛል። ዛሬ ነው የተዋወቅነው። የመጀመሪያው መጽሐፍ ላይ ትንሽ ልበል ብዬ ነው። ይሄኛውን አልጨረስኩትም። የመጀመሪያው መጽሐፍ ላይ በተለይ በቀጥታ የመጣን ሰዎች በባህር ጉዞውን አናውቀውም እና የባህር ጉዞ ምን ያህል ትንሽ ፍንጭ ከሰዎች ካልነገሩ በስተቀር ኢማጂንም አናረገው እና በዚህ በመጀመሪያው መጽሐፍ ግን ብዙ አመለካከቶችን ቀይሮታል። በሱዳኖች ላይ ያለው ሱዳኖች ሲደግናቸው ይህን ያህል ደግነት አለ ብዬ እንዳስብ አድርጎኛል። በረሃ ጉዞ እና በጉዞ ላይ ደግሞ የሚሳተፉ ሰዎች በተለይ የተማሩ ለምንላቸው ዲግሪ ያላቸው ሰዎች እንዴት ነው ስደትን በእነሱ አይን የሚያዩት? ጉዞ መጨረሻ የሌለው ጉዞ አሁን ሊቢያ ላይ ወይ ሱዳን ላይ ሆኖ ፕላን የሚያወጡት ነገር እኔ እንግሊዝ ነው የሚሄደው ወይ እኔ እንደዚህ ሀገር ነው የሚሄደው
የሚያስቡት ፍጹም የተጋረደ ሀሳብ ነው እና አንዳንዴ ደግሞ እንዴት ነው ነገሮችን የሚያዩት? ስደትን በምን አይነት መንገድ ነው የሚያዩት? በቃ እዚህ ቦታ ሄጄ ከዛ እንደዚህ አድርጌ እዚህ ቦታ ደርሳለሁ ብለው ነው የሚያስቡት። እንዳስብ አድርጎኛል። ከመጡ በኋላ ደግሞ እዚህ ያለው እርስ በርስ መረዳዳትን በኮሚኒቲ ውስጥ የማየው ነገር የመተሳሰር ነገሮች አሉ። በአንድ አይነት መንገድ ብዙ አይነት መከራ አሳልፎ የመጡ ሰዎች ስለሆኑ እሱን ራሱ እንድንገነዘብ አመለካከታቸውን እንድናይ በነዛ ሰዎች ህይወት ውስጥ ያለውን አመለካከት እና ያን አልፎ ደግሞ አዲስ ህይወት መጀመር እንዳለም እንድንረዳ አድርጎናል እና ይህ መጽሐፍ ብዙ አመለካከቶችን ሌላ ነገር እንዳይ አድርጎኛል እና በጣም ነው የወደድኩት። በእርግጥ ሳላቋረጥ እንደተባለው በፍጥነት ነው የጨረስኩት የመጀመሪያው። ያው መጽሐፍ ደግሞ ስጨርስ በግል እናወራለን። ያው እኔ ሁሉ ነገር ተብሎብኛል። ጀስት ግን አድናቆቴን ሳልገልጽ ማለት ስለፈለኩ ነው። የመጀመሪያውን ያነበብኩት፣ በእርግጥ ሁለተኛውን ገና አላነበብኩትም እና አጻጻፉ በጣም በጣም እጅግ በጣም ደስ የሚል ድርሰቱ ላይ ያሉ የተጠቀሱ ሀገሮች፣ ሰፈሮች ኖሬባቸዋለሁ ማለት ይችላል። በዚህ ልክ ነው እንትን ያልኳቸው እና የገጸ ባህሪያቶቹ ስሜቶች ተጋብተውብኝ እኔ ላይ ማለት ነው። በቃ አብሬ ነው መጽሐፉ ከመጀመሪያ እስከ መጨረሻ ድረስ አብሬያቸው የሆንኩ ያህል ነው የተሰማኝ እና በጣም 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 ነው የማደንቀው አጻጻፉን እና አመሰግናለሁ። ብዙ ነገር ተምሬበታለሁ። አንዳንድ እይታዎችም ከዛ በኋላ የተቀየሩ እንትኖች አሉና ሁሉም ነገር በዝርዝር ተብሏል። በጣም አመሰግናለሁ እኔም እና በጣም ነው የማደንቀው። እኔም እንግዲህ የራሴን አድናቆቴን ለመግለጽ ነው። በመጽሐፉ ላይ አብዛኛውን ነገር ተብሏል። ምንድነው እኔ በመጀመሪያው መጽሐፍ ላይ ያየሁት የካራክተሮች ቫራይቲ አይቻለሁኝ። የእያንዳንዱ መጽሐፉ ላይ የተቀመጡት ካራክተሮች ልዩነታቸው፣ እንደገና የእምነት መከባበር፣ እምነት ላይ የተቀመጠው ነገር መርረፍሱ ሲጽፈው ስለ እያንዳንዱ እምነት ከመጽሐፉ በፊት የጠየቀ የተማረም ይመስለኛል እና ስለ እያንዳንዳቸው እምነት ሲያስቀምጥ ራሱ እምነታቸውን የሁሉንም እምነት እንድናከብርና እምነታቸው ላይ ያለውን መከባበር፣ ስደት ላይ ምን ያህል የእምነት መከባበር፣ ምን ያህል የብሔር መከባበር እንዳለ፣ በጣም ብዙ ብሔሮች እዛ ውስጥ አሉበት፣ በጣም ብዙ እምነቶች እዛ ውስጥ አሉበት። የእምነትና የብሔር መከባበር አይችበታለሁ። እንደገና በተጨማሪም ደግሞ ስለ አንድ ቦታ ሲጽፍ ቦታው ላይ ስለ ባህላቸው፣ አሁን ለምሳሌ ስለ ሊቢያ ሲጽፍ ከፕሬዚዳንቱ አንስቶ ካመጣጡ፣ ከህዝቡ አኗኗር፣ ስለ መተዳደሪያቸው፣ ስለ ህዝብ ባህሪው ይህም ሁሉ ነው የሚነግረን። መጽሐፉን ታሪኩን ብቻ የሰዎችን ታሪክ ብቻ ሳይሆን ሰዎቹ ያቋረጡባቸውን መንገዶች፣ ያቋረጡባቸውን አገሮች በሙሉ ባህላቸውንና አገሩን እንድናውቅ አድርጎ ነው ያስቀመጠልን እና ስታነቡት ይህን ነገርም እየተማራችሁበት ነው የምትሄዱት። ብዙ ጊዜ መጽሐፍ ስናነባ አሁን ስለ አንድ ታሪክ ይነሳና ወይ ስለ ፍቅረኞችም ይሆናል ስለ አገርም ይሆናል። ያ ነገር ያንን ታሪክ ብቻ ይዘን ነው የምንሄደው። እዚህ መጽሐፍ ላይ ግን እየተማርንበት ነው የምንሄደው። የምናቋርጣቸውን አገሮች በሙሉ ባህላቸውን፣ አኗኗራቸውን፣ የመንግስት አስተዳደራቸውን ምናምን ሁሉ ነገር እየተማርንበት ነው የምንሄደው እና እኔ በመጀመሪያው መጽሐፍ ላይ ይሄን ተምሬያለሁ። ሁለተኛውን በእርግጥ ጀምሬዋለሁ፣ አልጨረስኩትም። ሁለተኛው መጽሐፍ ላይ መጀመሪያው አካባቢ ስለ ካሌ የተጻፈው ነገር አለና ደውዬለት ያለው ሁሉ ለመርድ አንተ ግን ካሌ ኖረሃል እንዴ ነው ያልኩት። ነበርኩበት በደንብ አድርጎ ማለት ነው። አሁን ካሌ እዚህ ሀገር ስትኖር ስለ ካሌ የማይሰማ ሰው የለም፣ የማያዳምጥ እንዳለ። አሁን እዚህ ስንኖር ብዙ ጊዜ ስለ በሊቢያ ስለመጡ ልጆችም ብዙ ሰዎች እንዲቀርበው የሚያወሩኛልና ያንን ታሪክ ሰማለሁ፣ በጣም አዝናለሁ፣ አለቅሳለሁ፣ ምንላለሁ በሚነግሩኝ ታሪኮች። መጽሐፉ ላይ ሳይ ደግሞ ይበልጥ ብዙ ነገር እንማርበታለን። ካሌም ላይ ያየሁት መርድ ነገሮችን ሲጽፍ የኖረበት እስኪመስለን ድረስ ያቋረጠበት ምክንያቱም እኔ አሁን በሊቢያ እንዳልመጣ ቃለሁኝ መርድ ሲጽፍ ግን መጽሐፉ ላይ ያለው ነገር ግን እንዳለ መንገዱ ላይ አብሯቸው የተጓዘ አብሯቸው እየኖረ አብሯቸው ያሳለፈ ነው የሚመስለውና ይሄ ምንድነው ምን ያህል የማንበብ ችሎታ እንዳለው ምን ያህል ሰዎችን የማዳመጥ አንዳንዴ ማንበብ አይጠበቅብንም። ጥሩ አድማጭ መሆንም ደግሞ ጥሩ ነው ለምናስቀምጠው ታሪክና
መርድ ይሄ ሁሉ ችሎታ አለው፣ የማንበብ የማዳመጥ ሲሰጥ ደግሞ ሁሉንም ሳይሰስት ነው የሚሰጠን ሲጽፍና ያንን እንድንማርበት አድርጎናልና እኔ አሁን ካሌ ላይ ያየሁት ነገር እንዴ ደው ኖሮበታል እንዴ እስክል ድረስ ነው እንዳለ ህይወታቸውን ሁሉ ያስቀመጠልና እስከጨርሰው በእርግጥ ጓጉቻለሁ። ያ እንግዲህ እዚህ ሀገር ያለውን እንትናቋለን ቀስ እያልን ነው የምናነበው። ኤኒዌይስ እኔ መርድዬ እጅህ ይባረክ እንዳለችው እኔም እጅህ ይባረክ። ደግመህ ደጋግመህ በዚህ እጅህ ለመጻፍ ያብቃ፣ እኛም ለማንበብ ያብቃንና እኛም አንባቢዎችም ይብዙልን። እዚህ ያላችሁትን ተባስታችሁ በሚቀጥለው በርከት ብለን ለማምጣት ያብቃን። እናመሰግናለን። መርድ ልል የፈለኩት ነገር ሁሉ ብለዋል። በተለይ ኢየሩስ ያለችው ነገር ትክክል ነው። አመለካከት የሚቀይር መጽሐፍ ነው። እኔ የመጀመሪያውን ሎዛ ሳነብ በተለይ በስደት ላይ በተለይ አሁን በቅርቡ አደገኛ መንገድ የሚመጡ ስደተኛ ወንድሞቻችን እህቶቻችን የመጡበትን መንገድ በርህራሄ እንድመለከት ነው ያደረገኝ። በፊት ግን እንደዛ አልነበረም። እውነት አልዋሽም። አንድ ጊዜ ምን ገጠመን፣ ወደ ፖርደሞንቶ የነበረ የምንኖረው አንዲት ጓደኛችንና ባለቤቴ መንገድ ላይ አንድ ስደተኛ አበሻ አገኙና እቤት ይዘውት መጡ። እኔ የለሁም። መጡ፣ አስገቡት እቤት። ልጆች አሉን። ገባ። ልክ እንደገባ ምግብ እንስጥህ ውሃ እንስጥህ ሲል አይ ሽንት ቤት አለ። እሺ ነው ሽንት ቤት አስገቡት። ሽንት ቤት ገባ። 10 ደቂቃ ቆየ። አልወጣ። 20 ደቂቃ ተቀውጥ አልወጣ። በዚህ ጊዜ እኔ ጋር ደወሉ። ብዙ ታሪኮችን አውቃለሁ ስለ ስደት ምናምን። እንደውም ስለ ስደት አልሰማም እያልኩ በሰዓት ነው ብዙ ወደ ስደት ሰሙትና የሆነ ቦታ ላይ ነፍሳችሁ ይነካና አእምራችሁ ይታመምና አልሰማም በቃ በት ጊዜ አለ። የራሳችሁ ስደት አለ። የራሳችሁን ስደት ስጨርሱ ደግሞ እንደገና የሌላ ስደት ወንድማችሁ ደግሞ ሲከተል እንደገና ያ ማመከዝ ያ የልቦና ስብራት ስለሚከተል አልሰማም ባልኩበት ሰዓት ነው እና ደውሎ አንድ አበሻ አግኝተን ብናመጣ ሽንት ቤት ገብቷል። እኔም ስራዬን አቋርጬ መጣሁ። እስክመጣ ግን ያሰቡት ከገባሁ ወደ እነዚህ ሲደወልልኝ 20 ደቂቃ ሆኗል። እኔ ስመጣ 40 ደቂቃ ሆኗል ማለት ነው። ወደ 40 እኔም ስደርስ አሁን ምንድን ነው ውስጥ በጣም እንኳን ወንድሜ ሰላም ነው እላለሁኝ። ከዛ ከውስጥ መልስ ላሳጥርላችሁና ከብዙ ጭቅጭቅ በኋላ ልጁ በሰላም ወጣ። 1 ሰዓት ከቆየ በኋላ ለካ የአእምሮ መቃወስ ደርሶበት እኔ በዛ ሰዓት አስብ የነበረው ፖሊስ ይጥራ ደግሞ ማታውቁ ሰው ቤታችሁ ገብቶ ሞቶ አንድ ነገር ቢሆንስ። በነገራችን ላይ ብዙ ጊዜ ከስደተኛው እንዳንረዳ የሚያደርገን አንዳንድ ታሪኮች ስላሉ ነው። ሰውም አይፈረድበትም። ቤት ውስጥ ልጆች አሉ፣ ህይወት ጀምራችኋል እና አለመግባባት አለ። እረዳለሁ ብሎ ችግር ውስጥ መግባትም ስላለ ነው። አትፈሩ። ግን ሎዛ ዘጸአት የመጀመሪያውን ግን ሀሳብ ይቀይራል። ለሌላውም ርህራሄ እንዲኖረኝ ያደረገ ለካ በዚህ መንገድ ነው የሚያልፉት። ይህ ስቃይ ነው ለካ አልፎ የሚመጡት። አይ ነው መራቅ የለበትም። በንጉዳም ተጎድተን ማገዝ ይገባናል የሚል መልዕክት ወደ እኔ አስተላልፈን ልቤ ውስጥ ስላሳደርግ መልክዬ እጅግ በጣም አመሰግናለሁ። ሀሳብ ለውጠኛል። አንድ መጽሐፍ አንድ ሰው ሀሳብ መቀየር በበጎ ማለት ነው በበጎ መቀየር ከቻለ እውነት ያ መጽሐፍ ተሳክቶለታል። ኢየሩስ ያለችው እሷም ያለችው ይህንም ያለችው ሁሉም ትክክል ነው እና ለዚህ ዛሬ አክብሮቴና አድናቆቴ እንደገና በድጋሚ ገልጻለሁ። ማይክል ወደ ሌላ ከመሄዴ በፊት በዚህ እንደማላስለቻቸው ተስፋ አደርጋለሁ። አንድ ደግሞ በጣም ልቤን የነካው አንድ ትንሽ የፓርት አለች እዚች ሁለተኛዋ ላይ ላንብብላችሁ። ቀኑም ደግሞ ይባርከናል ባነብ ምን ይለኛል? አሁን ለመግለጽ አንድ ተነስቷል የሚባል ገጸ ባህሪ ያለ እዚህ መጽሐፍ ውስጥ የሚገርም ወንድማችን ነው። ነገራችን ላይ እዚህ ውስጥ ያሉ ሰዎች ሁሉ የእኛ አካል በህይወት ያሉ ነው የሚመስለን እና ተነስቷል ይባላል። ኬዙን ለሶሻል አሲስታንሷ እየነገራት ነው ለመጀመሪያ ጊዜ ገጽ 140
እስካሁን ድረስ ውስጥ የታትሙ ስለቀረ በእናንተ ላንብብላችሁ ከይቅርታ ጋር እንደማላሰለቻችሁ ተስፋ አደርጋለሁ። ተነስቷል። እንዲህ ይላል ለሶሻል አሲስታንሷ። ሶሻል አሲስታንሷ ኬዙን እየጻፈችለት ነው ወደ ኦፍራ የሚገባ እንዲህ ይላል። ተነስቷል። 82 ተነሳ። 2 ቶዮታ ፒክአፕና 1 ሎሪ አነስተኛ የዕቃ ማመላለሻ ካሚዮን ሞልተን ነው መንገድ ይጀምራሉ። አንደኛው ፒክአፕ በሁለተኛው ቀን 30 ሰው ይዞ ጠፋ። በአንዷ ፒክአፕና በሎሪው ሆነን ስንጓዝ የጂፒኤስ ባትሪ አለቀና እኛም አቅጣጫ ሳትን። ዝም ብለን አቅጣጫው የማይታወቅ የማያቋርጥ ጉዞ አደረግን። ለሳምንት ያህል ብንጓዝም ከሱዳን ድንበር አካባቢ ስላራቅ ውሃ የማግኘት እድሉ ነበረ። ምግብ ድሮም ኮሾሮ ነው ይዘን የወጣነው። እሱን እየበላን ለጊዜው ህይወታችንን ማቆየት ቻለን። በመጨረሻ ተመሳሳይ ስራ ለመስራት ወደ ካርቱም ከሚሄዱ ደላሎች ጋር መንገድ ላይ ተገጣጠምንና እርስ በእርስ ስለሚተዋወቁ የጂፒኤስ ባትሪ ለማግኘት ተቻለ። ትክክለኛ አቅጣጫ የያዘ ጉዞ ጀመርን። ሊቢያ መሬት ገባን። በ5ኛ ቀን የሊቢያ ሰሃራ የጉዞ ሂደት ላይ የቶዮታው ራዲያተር ፈነዳና ሞተር ነከሰ። በአንድ መኪና ማለት በሎሪው ላይ 50ችንን ለመጫን ሞከሩ። ደግነቱ ሎሪው ቻለ። እንደገና ትክክለኛውን አቅጣጫ ሳትን። በ7ኛው ቀን ትክክለኛውን አቅጣጫ አገኘ። ግን አሁንም የጂፒኤስ ባትሪ አለቀ። ዝም ብለን ስንጓዝ ሎሪው በተራው ሞተር ነከሰ። አሁን ነፍሳችሁን አድኑ ሆነ። በእሳት ላይ ጉዞ ጀመረ። 3 ህፃናቶች አብረው ነበሩ። ከእናት አባታቸው ላይ ተደግፈው ለ8 ሰዓት ያህል ከተጓዙ በኋላ መጀመሪያ 2ቱ ህፃናቶች ሞቱ። ቀጥሎ ምሽት ላይ አንዱ ሞተ። ያው ሬሳ መቅበር የለም፣ ጭሎ መሄድ ብቻ። ውሃ ስለሌለ ኢሞሲስ የሚባል ቦታ ድረስ በቶሎ ካልደረስን ልንሞት ስለምንችል በሌሊትም ጭምር ጉዞ አደረገ። ደግነቱ ጨረቃ አልጨከነችብንም ነበር፣ ግን ወደፊት በገፋን ቁጥር አቅም እያጣን ነበር። አንዳችንን እንዳንደግፍ አንዳችንም አቅም የለንም። መንገድ ላይ እንዳትፈሩ ወንድም ነው እና አንድ በአንድ ተራ በተራ መውደቅ ጀመር። ያው የወደቀውን እያዩ በሞቷን ሂሳብ ጥሩ ሄድ ነው። እኔ ገርልፍሬንዴን ሀናን እየደገፍኩ ሌሊቱ ጥሩ ጓዝ ነበር። ጉዞአችን ባሸዋ ላይ ነው። በሌሊቱ ጉዞ ሀና ትንሽ ሽንት ነበራት። ሽንቷን እየጠጣ ጉሮሯችን ከመሰንጠቅ አልፈነው ነበር። እሷ ጠዋት ድረስ ደህና ነበረች። ሙቀቱ እየጨመረ ሲመጣ ግን ቅጠል ትሞት ጀመር። የተባለው የበረሃ ቦታ የሲስ የለም። ሙቀቱ እየጋለ መጣና እጅ ላይ ደከመች። ሰዎች እየወደቁ ነው። አቅም ያላቸው ቶሎ ወደ ቦታው ለመድረስ እየተጣደፉ ነው። ቦታውን የሚያውቁት ሊቢያዎች ደላሎች ስለሆኑ ላለመነጠል መከተል ግድ ይላል። በቃ ወደቅ። ተያይዘን ግን በኪስ አድርጋት አይኗ ብቻ ነው ያለው። የመጨረሻ አቅሟን ተጠቅማ ገፋች። ሂድ እንደማለት ጓደኞቻችን ጥለውን ሄዱ። ምርጫ አንድ ነበር፣ ከእሷ ጋር ቀርቼ መሞት ወይ እድሌን መሞከር። ጓደኛዬ ሀና የገደለችውን አይኗን ገልጣ ሳትታዘበኝ ተነሳሁና በቅርብ ርቀት መራመድ የቀጠሉትን ሰዎች ተከተልኩ። በሁለተኛው ቀን ኦኤሲስ ደረስን። 20 ሰዎች ብቻ ነበር የተረፍነው። ተነስቷል። ለቅሶ ወደ ድምፅ ተቀይሮ ሀኒ የሚቃጠል እያለ ሲጮህ ማዳም ቫለሪያ አጦልባት የቆሻሻ ፕላስቲክ ላይ ለማስመለስ ተናደፈች። ይህን መሳለብ ከነፍሴ ጋር ነው የተለያየሁት። እስቲ ጓደኛችሁ ጋር አብራችሁ መጣችሁ፣ ጓደኛችሁ መንገድ ላይ ቀብራችሁ እናንተ እዚህ ከደረሳችሁ በኋላ ህይወት ይሆናል። ይህ ሰው ምንስ ቢያደርግ ዛሬ በመካከላችን ቢገኝ ራሱን ስቷል። መጥፎ ሰው ሆኗል ብለን ልንፈርድበት ይገባልን? በጣም ያሳስብ። እንዲህ አይነት እርግጥ ታሪኩ የስደት ታሪክ ነው፣ ግን መደል የጻፍበት መንገድ ግን በሚያምር መንገድ ነው። ስደተኛው ትራጀዲ ነው። ጽሁፉ ግን ትራጀዲ ውስጥ የሚገባ አይደለም። በኋላ አንድ መንግስትና ስለ መጽሐፉ የሞራል እንደውም አንድ መጽሐፍ ካወጣ በኋላ የሞራል አምኪኖ ምንድን ነው የሚባል ነገር አለ። እሱ መልሼ ይገልጻለሁኝ እና እርግጥ በጣም ስሜታዊ ሆኜ ያለው ከይቅርታ ጋር ታሪኩ ስሜት ውስጥ ይገባል። እናንተንም ድባቡ ስለምትሳ እንደው ሌሎች ወንድሞቻችን እና እህቶቻችን ራዕይ እንዲኖር ብቻ
ለመንቃት ወይ ደግሞ ለማሳሰቢያ ብቻ ነው። አመሰግናለሁ። ያው ታዲ ቅድም ስተዋል ያው እኔ የማመሰግነው ሁላችሁንም ነው። ግን ዲኖ በተወደደ ጊዜ ያገኘው የሚል ቃል አለ መጽሐፍ ቅዱስ ላይ ነው። አንዳንድ ጊዜ ሰዎች የምናገኝበት የህይወት አጋጣሚ ወይ የትእዛዝ ነው ወይ የሆነ ታይም ኤንድ ስፔስ የሚገናኙበት አጋጣሚ ነው ማለት ነው። የዛኔ እውነተኛ ካርድ መዘናል ማለት ነው። በህይወት ውስጥ ተሸከምከኝ ማለት በጣም ሰዎች የሚችሉትን ነገር ያደርጋሉ። አንዳንድ ሰዎች ደግሞ ከሚችሉት በላይ ሄደው ማድረግ የሚችሉ አሉ እና ያው አላመሰግንህም ብዙ ጊዜ ያው እግዚአብሔር ነው ያስነሳ ምን አገባኝ እና ዝም ብዬ ድለኛነቴን ነው የምገልጽልህ። በጣም ድለኛ ነኝ አንተን ያገኘሁበት የህይወት አጋጣሚ ይሄው ነው። የሰው ልጅ ከነ ክፋታችን መልካሞች ነን እና ሰው ነው መንገዱ፣ ሰው ነው ህይወት፣ ሰው ነው ሁሉ ነገር። አንዳንዴ ብዙ ሰው እንፈጃለን። አንዳንዶች እኔ በጣም ብዙ ሰው ፈጃለሁ ማለት በጣም ብዙ ሰዎች ናቸው ለዚህ ያበቁን። ብዙ በህይወቴ ውስጥ ማስባቸው መልካም ሰዎች አሉ። መልካም ሰዎች ማለት ደግሞ የህይወት መንገድ ናቸው እና እዛ የህይወት በረሃ ውስጥ ድንገት ታርፍና የዛኔ ሁሉም አቅምን የሚያሳንስ ነው። ውሃ ይጠማሃል፣ ጉልበት ታጣለህ፣ ህይወት ንዳድ ይሆንብሃል። ያን ሁሉ ማለፍ የሚቻለው በሰዎች ነው እና ሰው ችግር እዛ ሰዎች አሉ ከተባለ እዛ ችግር አለ ማለት ነው። እዛ ሰዎች አሉ ከተባለ እዛ መፍትሄ አለ ማለት ነው እና እንደ ሰው መልካም ነገር የለም። ሰዎችን ማክበር አለብን፣ መውደድ አለብን። እግዚአብሔር ጥሩ ሰው ሲያጋጥመን ደግሞ ቶሎ መውሰድ አለብን። ምክንያቱም ጥሩ ሰዎች በህይወት ውስጥ አንድ ጊዜ ብቻ ነው የሚገኙት፣ እንደ ድልና እንደ አጋጣሚ ማለት ነው። እንደ አጋጣሚ ካጣናቸው ላናገኛቸው እንችላለን። ምክንያቱም ጥቂት ናቸው፣ በዛ ላይ ፈላጊያቸው ብዙ ነው እና ዲኖ አመሰግናለሁ። ታዲ በእውነት ካወኩ ጊዜ ጀምሮ እንደዚሁ ሀሳቡን በማበረታታት አልተለየኝም እና እኔ የብዙ ሰዎች ውጤት ነኝ። ከልጅነቴ ጀምሮ ነው እንደዚሁ ይሄን መንገዴን የሚዘጉብኝ ሰዎች አላጣም፣ መንገዴን የሚከፍቱልኝ ሰዎች ደግሞ አሉና በህይወት አልማረርም። ሁልጊዜ እንደዛ ነው። በቃ የሆነ ቦታ ላይ በሰዎች ችግር ውስጥ ወድቃለሁ። ደግሞ ለዛ ችግር መፍትሄ ራሴ ሳላደርግና ሳልፈልግ ሳላገኝም መፍትሄውን ራሳቸው ሌሎች ሰዎች ኢቭን ማላቃቸው ሰዎች በህይወቴ ውስጥ የሌሉ ሰዎች ይከሰቱና መፍትሄ ይሆኑኛል እና እንደሰው መልካም ነገር የለም በእውነት እና ይሄ ሁሉ እንትን የሚገባኝ አይደለም። እናንተ ስላላችሁ ነው ይሄን ያደረጋችሁልኝና እግዚአብሔር ሰው ይስጣችሁ። በህይወት መንገድ ውስጥ ገንዘብ ምናምን አይደለም። ገንዘብ ስንት ገንዘብ ይበቃል፣ እውቀት ስንት እውቀት ይበቃል። ለነ ዲዮጋንም አልሆነም፣ ለነ ዴካርትም አልሆነም። ያው ከምንም አላዳናቸውም። ለነ ኒቼም አልሆነም። ያው ተቃጠልን ብለው ነው የሞቱት። ሰው ሲኖር ግን ሁልጊዜ እቅፍ ውስጥ ነው ያላችሁት። የሆነ ዩፊል የተለየ ክብርና የተለየ ፍቅር የተለየ መመቸት ነው የሚሰማችሁና
መልካም ሰዎች የህይወት ጌጥ ናቸው፣ የህይወት መንገድ ናቸው። ያው አይገኙም፣ ፈልጉ ያው ቃሉም ይላል። ሁላችንም ወጥተናል ጥሩ ሰዎችን ፍለጋ። ግን ልክ የማይሆንበት ቦታ አለ። እኛ ራሳችን ጥሩ ሳንሆን ጥሩ ሰዎችን ከፈለግን ልክ አይደለም። እኛ ራሳችን ጥሩ መሆን አለብን። ምክንያቱም ሪሲፕሮካል ነች ላይፍ። ሰጥቶ መቀበል ከሆነ ሰዎች ብቻ ጥሩ እንዲሆኑልን እኛ መጥፎ እንዲሆኑልን የምንፈልግ ከሆነ ይሄ ቲፒካል የሆነ አሁን ያሉ የተዛቡ የላይፍ ስታይሎች ናቸው የሚሆኑ። ሁልጊዜ ጥሩ ሰዎችን ፍለጋ ስንወጣ ራሳችን ጥሩ መሆናችንን መዝነን ማወቅ አለብን። ምክንያቱም ለራሳችን የምንመርጠው መንገድ ለራሳችን ጥሩ የምንሆንበት መንገድ ሌሎች የሚፈልጉት ነው። ሌሎች የሚፈልጉት መንገድ ደግሞ እኛ የምንፈልገው ነው። to put it in short ታላቅ መምህር ነበር ላለው ክርስቶስ 11ኛ ህግ ሰጣችኋለሁ አለና ያ ህግ ምንድነው? ሰዎች ለአንተ እንዲያደርጉልህ የምትፈልገውን ነገር ለሌሎችም አድርግ። በአንተ ላይ እንዲሆን የማትፈልገውን ነገር ደግሞ በሌሎች ላይ አታድርግ ነው። this is the central gravity of life ማለት ነው። ይሄንን ካደረግን በህይወት ውስጥ ምንም ክፉ ነገር አናይም። unfortunately ግን ይሄን ማድረግ የምንችል አይደለንም። የለም ግን ጥቂቶች ራሱ ይሄንን ካደረጉ የጥቂቶች ብዙ ቀለም ሊሆን ይችላል እዚህ ምድር ላይ እና ጥሩን ለፕሮፌት መሐመድ ምን አይነት ነገር አላቸው? አንድ ሰው አክታውን መንገድ ላይ አይጥፋ ይላሉ። ለምንድነው መንገድ ላይ አክተህ ስትጠፋ አንድ ሰው ወደ ራሱ ከስብ ስራ ማለት ነው ወደ ከስብ እየሄደ ያለ ያን አክታይቶ ቀልቡ ቢሰበር ተጠያቂው አንተ ነው ይላል። ይሄ በጣም የሚገርም ገለጻ ነው፣ የሚገርም ሰውነት ነው። እዚህና አሁን እኛ የምናደርገው ነገር አለ። ያው የሰው አክታውና አክታውን እንጠላና እኛ ራሳችን አክታተን እና ይሄ አይነት ነገር ነው ያለው ላይፋችን ውስጥ። ይሄ ሲሆን ምን ይሆናል? የኛን ነገር አልጠላ ነው የሰውን እንጂ ጠላ ነው እና ክፉ ንግግርን እና መጥፎ ንግግርን የገሰጹበት መንገድ ነው። እግዚአብሔር ሁላችሁንም ይባርክልኝ። ያው አመሰግናለሁ።